ጠላቅ ወይንም ፍቺ የሚባለው ነገር እስላም በምን መልኩ ነው የሚያየው ስለሚለው ቆይታ ይኖረናል። መፋታት የሚበረታታ ነገር አይደለም። እንደ እስላም ሁሉ ጊዜ መገንባት ነው፣ ማሳደግ ነው፣ መብዛት ነው። ፍቺ የሚባለው ነገር በእስልምና የተፈቀደ ነው። ሲፈቀድ ግን የመጨረሻ አማራጭ ነው። ከፍቺ በኋላ እንዴት ነው የምንኖረው? አንቺ እንዴት ነው የምኖሪው? እኔ እንዴት ነው የምኖረው? ልጆች እንዴት ነው የሚኖሩት? ተብሎ መወያየት ይለመድ። ጠላቅ እንደው በእስላም ውስጥ ሸሪዓ ሆኖ መቀመጡ የእስልምናን ልቅና ያሳያል እንጂ ጉድለቱን አያሳይም። ጥልቆውን ይዛ ድንገት በዘረጋ በሰዓት ትፈታ እንደፍታ ለዛ ቅጭን ነው ማለት ሱብሃንአላህ። የሚጋቡ ሰዎች ለማጋባት የሚጨነቁ ቤተሰቦች ሲፋቱም ሊጨነቁ ይገባል። በጃሂልያ ስርዓት ጠላቅ ገደብ አልነበረውም። ሴቶችን ከሚበድሉበት ስርዓት አንዱ የፍቺ ስርዓት ነበር። ሀገራችን ላይ እየጠፋ ያለው ነገር ዳግም ያስታውስ ሼህ ያስታውስ የምፈልገው ምንድን ነው፣ በተቆጣ ጊዜ ሰው መፍታት የለበትም። መኪና ላይ ብሎ ቁልፍ እየወዘወዘ ሱፍ ተውሶ መጥቶ ለብሶ ከገባ በኋላ የጓደኛ የነበሩ ነው የሚመልስ ነው። ብስሚላሂ ራህማኒ ራሂም። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የተከበራችሁ የፕሮግራማችን ተከታታዮች እስላም ለሁሉም ነገር መፍትሄ አበጅቷል። ቤተሰብ መመስረት እንዳለው ሁላ አያምጣውና አንዳንዴ መፍረስም ሊገጥመው ይችላል። በሚፈርስበት ሰዓት ምን መስፈርቶችን ማሟላት አለበት? ጠላቅ ወይንም ፍቺ የሚባለው ነገር እስላም በምን መልኩ ነው የሚያየው ስለሚለው ቆይታ ይኖረናል። شيخنا الفاضل الشيخ عبد السلام أهلا بك. بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على رسول الله وعلى آله وصحبه وله. أما بعد ይህን ርዕስ ለምን እንደተሰጠኝ ባይገባኝም እኔ በእድሜ ሰው አፋትቼ አላውቅም። መፋታት የሚበረታታ ነገር አይደለም። እንደ እስላም ሁሉ ጊዜ መገንባት ነው፣ ማሳደግ ነው፣ መብዛት ነው። ሆኖም ግን እቺ ዓለም ኸይር እንዳላት ሁሉ ሸርም አላት። የጋብቻ ህይወትም እንደዚሁ የሚሰምር ቢሆንም አጋጣሚዎች ደግሞ ይፈጠራሉ። ጎደሎች ስለሚፈጠሩ እስላም ደግሞ ሙሉ ከመሆኑ የተነሳ ለእያንዳንዱ ነገር መፍትሄ አበጅቷል፣ እርስ በርሱ አስሮታል። ለምሳሌ አላህ ሱብሓነሁ ወተዓላ የሰው ዘር መቀጠል አለበት፣ እንዲከበር ደግሞ ኒካህን ሸሪዓ አድርገዋል። ኒካህ ደግሞ እንዳይነጃጀስ ዝና ሐራም ነው። ዝሙተኞች ደግሞ የሚቀጡበት አስቀምጠዋል። በሰላም ህይወት ደግሞ መኖር እንዲቻል ችግሮች ቢፈጠሩ ህክምናዎች ተቀምጦለታል። መጀመሪያ መምከር ነው፣ መቆንጣጥ ነው፣ መቆጣት ነው፣ ከዛም ሽማግሌ ማስገባት ነው። ሁሉ ሳይቻል ሲቀር ደግሞ እሳትና ጭድ አብሮ ስለማይኖር የመለያየት መፍትሄ ደግሞ አላህ አስቀምጠዋል። ስለዚህ ጠላቅ እንደው በእስላም ውስጥ ሸሪዓ ሆኖ መቀመጡ የእስልምናን ልቅና ያሳያል እንጂ ጉድለቱን አያሳይም። ለዚህ ነው አላህ ሱብሓነሁ ወተዓላ ጠላቅን ያስቀመጠው። ሲያስቀምጥም በጥንቃቄ ነው፣ ህግ ነው። ጠላቅን እንደ ቀልድ ፈተው ማለት ክልክል ነው። ጋብቻ ለመመስረት ትልቅ ልፋት ያስፈልጋል። ያን ደግሞ ለማቆየት በተለያዩ ፈተናዎች አልፎ ማሰለፍ ያስፈልጋል። ከአቅም በላይ ሲሆኑ ደግሞ እሱንም በጥንቃቄ ሸሪዓው ሁሉንም ባማከለ መልኩ። በጃሂልያ ስርዓት ጠላቅ ገደብ አልነበረውም። ሴቶችን ከሚበድሉበት ስርዓት አንዱ የፍቺ ስርዓት ነበር። ፈታውሽ ይላታል፣ ዒዳዋ ሊያልቅ ሲል መለስኩሽ ይላታል። እስላም መጣና ፍቺንም በር አልዘጋም፣ ልቅም አላደረገውም። ሶስት ፍቺዎች አሉ። የመጀመሪያው የሚፈቀደው ደግሞ በዚህ አጋጣሚ የሚያስታውሰው ጠላቅ የጸብ መነሻ መሆን የለበት። አሁን ብዙ ጊዜ ሰዎች ጠላቅ ውስጥ የሚገቡት ጸብ ይፈጠርና የሱ የባሉ እርምጃ መውሰጃ አንዱ ጠላቅ ያደርገዋል። ይሄ ስህተት ነው። ጠላቅ የሸሪዓ ነው፣ ህግ ነው። በተረጋጋ በጥሞና አስቦ ነገ ምን ይመጣል፣ ሰብሬ ቢቀጥል ምን አተርፋለሁ፣ ብንላይ ምን ክሳራ ይመጣብኛል፣ ልጆችን ቤተሰቦችን አብሮ ተቃቅፈው ተመካክረው ምስጢር ተከፋፍለው የኖሩ ሰዎች ሲለያዩ ብዙ ነገር ነው የሚመጣው። ያን በጥንቃቄ አይቶ አላህ ጀለ ወዐላ ቁርአን ላይ አጠላቁ መረታን ፈኢምሳኩም ቢመዕሩፍን አው ተስሪሑን ቢኢሕሳን ሶስት ገደብ አበጅቶለታል። ከጃሂልያው ለየው
ዘመናዊነቱን ደግሞ ለማሳየት ጠላቅ አለ። ኒካህ እንዳለ ሁሉ ጠላቅ አለ። ሁለቱ ጠላቆች ዒዳ ከማለቁ በፊት መለስኩሽ ማለት የሚቻሉበት እንደው ሱረቱ ጠላቅ የሚል አንድ ምዕራፍ ተቀምጦለታል። በጣም የሚገርመው ማለት ነው። ከቁርአን 114 ምዕራፎች አንዷ ምዕራፍ ሱረቱ ጠላቅ የፍቺ ምዕራፍ ተብሎ ተቀምጧል። ስለዚህ በአንድ ይፈታል። ሸርዒይ ነው፣ መሽሩዕ ነው። እሱን የሚያስረዳው እኔ ጠላቅ ሱንይ አለ፣ ጠላቅ ብድዕይ አለ። ሱንዩ ጠላቅ አን ዩጠሊቀሃ ወህየ ጣሂራ ወለም ዩጃሚዕሃ በአንድ ይፈታል፣ ንጹህ በሆነችበት ጊዜ ለዛም ተራክቦ ሳይፈጽም ሀይድ ሳይኖር። ብድዕዩ የሚሆነው ወይ በአንድ ጊዜ በሶስት ፈታዎች የሚለው ከባድ ቦምብ ነው ይሄ። እንደገና ደግሞ በሀይድ ጊዜ መፍታት ወይ በወሊድ ደም ጊዜ መፍታት ወይ ደግሞ ጣሂርም ሆና ጅማዕ ካደረገ በኋላ የሚፈታ ከሆነ ወንጀለኛ ነው ሰውየው። ይሄን እያንዳንዱ ሙስሊም የሆነ ሰው ጋብቻ ሲመሰርት ናፍቆት እንዳለ ሁሉ ሲበተንስ በምን መልኩ ነው የሚለውን መማርና ማወቅና መጠቅ ያስፈልገዋል እንጂ ዝም ብሎ በነጋ ጠባ ፈታዎች ከፈታ በኋላ እነ ሼክ መሐመድ ዘይንን በሶስት ፈትቼ ነበር አሁን ደግሞ ከበደኝ እያለ ማሰቃየት የለበትም። ሴቶችም ደግሞ ጠላቅ ስልጣኑ በባል ነው ያለው እንጂ በየፍርድ ቤት ሄዳ ደግሞ ፍቺ መጠየቅም የለባትም። ይህም አግባብ አይደለም። ስለዚህ በአጭሩ ጋብቻን አላህ ሱብሓነሁ ወተዓላ የሰው ልጅን ያከበረበት አንድ ስርዓት ነው፣ መሽሩዕ ሆኗል። ይሄ ደግሞ ሳይሰምር ሲቀር ደግሞ የመለያ መስመሮች መፍትሄዎች ተበጅቷል። ይህም ጠላቅ የሚባል ስም ያለውና መፋታት ነው። ከዛ በኋላ ደግሞ በአንድ ከፈታት በኋላ ዒዳ አለ። ከጠላቅ ቀጥሎ የሚመጣው የጥሙና ጊዜ የማሰቢያ ጊዜ ኢባዳም ነው ጥሙናም ነው። ምን ያሉት ሁለቱ ሰዎች አብሮ መኖራቸው ጥቅሙ ኒዕማውን አያውቁትም። በአንድ ፈታትና 3 ሀይድ ወይም 3 ወር ድረስ አብሮ ይቆዩ። ፈቷታል፣ ዒዳ ትቆጥራለች። ግን ያው እንደ ምስል የምትቆጠረው ቀለቡም ቤቱም ይሄ የእፎይታ ጊዜ ነው። ልጆቹ ሲንጫጩ ሲያስቸግሩ እሷም ሲበርዳት ሊታረቁ ይችላል። ለአላህ ይወድስ ባደ ዛሊከ አምራ ስለሚመልስ ይሄ ጥሙና ጊዜ ነው። ከዛ ሁለተኛ ከቢድዕዩ ጠላቅ አንዱ ምንድነው? በአንድ በዒዳዋ ጊዜ ሌላ ጠላቅ መድገሙ እንደ ቢድዓ ይወሰዳል ማለት ነው። ከታረቁ በዒዳዋ ከታረቁ የሁለት ምስክር አስቀምጠው መለስኩሽ ማለት ነው። ግን አንዷ ተቆጥራለች፣ አብሮ መቀጠል ይችላሉ። ሁለተኛም እንደዚሁ። ሶስተኛ ከሆነ ግን በጣም ይራራቃሉ። ሌላ የፍቅር ባል አግብታ ካልተለየች በስተቀር ወደሱ መመለስ አትችልም። በጥቅሉ በዚህ አጭር ሰዓት ኒካህ እንደሚበረታታ ሁሉ ጠላቅ አይበረታታም። ኒካህ እንዳለ ግን ጠላቅ እንዳለ ሸሪዓችን አስቀምጠዋል። ሼክ መልፋዝ እንደው የመጨረሻ መልእክት የጠላቁን ወይንም የፍቺውን ስልጣን በወንድ ልጅ እጅ አደረገና ያላግባብ ፍቺ የምትጠይቀን ሴት ደግሞ እስላም በጣም አወገዘ። እሷ እንደው ትንሽ ማሰሪያ ነው። ይሄ በተለይ በአሁኑ ሰዓት ከንብረት ጋር ተያይዞ እንደው የሰላም ቤት በመጀመሪያ ደረጃ ሴት ከባል መኖር ክብሯል። ሴትነቷ የሚታወቀው የቤትነቷ የሚታወቀው ባል ሲኖራት ነው ወይ ከአባት ስትኖር። ባል ስትፈታ እናቷም አትወዳትም። ይሄን ማወቅ ያስፈልጋቸዋል። ስለዚህ አንድ ሴት የተመቻቸ ህይወት እያላት እንደው ንብረት ለመውሰድ ሊሆን ይችላል፣ ወይ በሰው ተሸውዳ ሊሆን ይችላል፣ ወይ በሆነ ምክንያት ተፈጥሮ አሳማኝ ባልሆነ ምክንያት ጠላቅ የምትፈታ ከሆነ የተወገዘ ስርዓት መሆኑን ማወቅ ያስፈልጋል። በተለይ ደግሞ ዓለማዊ ፍርድ ቤት ሂዳ ጠላቅ የምትጠይቅ ሙስሊም ሴት እስልምናዋን መፈተሽ ያስፈልጋታል የሚል መልእክት ነው። አላሁ አዕለም። አላህ ይፈቅም ይራክ። ታዲያ ሸኽና ጠላቅን ሲያኖር ልቅ አላደረገውም። የራሱ የሆነ መስፈርቶችን አስቀመጠና እነዛም መስፈርቶች እንደው ብናያቸው። መርሐባ ቢስሚላህ አልሐምዱሊላህ ሰላቱ ሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ሰላም አለይኩም ወራህመቱላሂ ወበረካቱሁ። እንግዲህ ሼክ ስለ ፍቺ በደንብ አብራርተውታል። ፍቺ የሚባለው ነገር በእስልምና የተፈቀደ ነው። ሲፈቀድ ግን የመጨረሻ አማራጭ ነው። በመጀመሪያ ሌላ አማራጮች ሁሉ ተሞክረው እነዚያ ሁሉ መፍትሄ ሲያጡ ወይ የተፈረቀ ይሁንላሁ ኩለ ሚን ሰዓቲ ያስቀመጠው ነገር ነው። ይመክራል፣ ያስመክራል፣
ተተቻለ በኩርፊያ ይሞክራል ካልሆነ እንዲሁ ደግሞ ቸብ በማድረግ የማያቆስል የማያሰቃይ የሆነ ብትር የሁሉ ወይን ኺፍቱም ሽቃቀ በይንሂማ ፈብዐሱ ሐከመ ሚን አህሊሂ ወሐከመ ሚን አህሊሃ ተሷም የሆነ ፍትሃዊ ዳኞች መፍረድ የሚችሉ ማመዛዝን የሚችሉ ገብተው ያውም ለማስታረቅ ነይተው ሄደው እማይሆን ተሆነ ከዚያ በኋላ የመጨረሻ የሚመጣ ነገር ነው። ለዚህ ብሎ ደከም ባለ ሐዲስ አብገዱል ሐላል ኢንደላሂ ጠላቅ ተብሏል። ስለዚህ የመጨረሻ አማራጭ ነው እንዳሉት እሳቸው መፍትሄ ነው። ግን በምንም መስተካከል ታልቻለ ተቸግሮ መኖር የለባቸው። አልহামዱሊላህ እስላም እንኳን አደረገን መፍታት በእናንተ ላይ حرام ነው ብንባል ኑሮ ሌላው ላይ እንደተባለው ምን አይነት በከራ ውስጥ እንደምንገባ እንግዲህ አስቡት። አልহামዱሊላህ ረብል ዓለሚን እና ይሄ ፍች የሚባለው ነገር መጀመሪያ የመጨረሻ አማራጭ መሆኑን ህዝቡ እንዲያውቅ ለማስጠንቀቅ እንወዳለንና ስርዓት አለው። ያን ስርዓት ሸክ እንዲያሉት ይጠበቃል። ለፍች ለመውደቅ ሸርጦችን የተወሰኑ ነገሮች ለማለት ለወደድ አንደኛ ባልየው ላይ አቅለኛ መሆን አለበት። ያ ሰውዬ ቡሉግ መሆን አለበት። ሌላኛው ደግሞ አልቀስዱ ወልእክቲያር እነዚህ ነገሮች መሟላት አለባቸው። አንድ ወንድ አቅል ተለለው አቅል የሌለው ሰው በየሰዓቱ ነው የሚፈታው እሱም ፍቹ አይወርቅበትም ማለት ነው። ሌላኛው ደግሞ ቡሉግ መሆን አለበት። ህፃን ልጅ እንደዚሁ ቢያጋቡት በሱ አይወርቅም። አቅል የሌለው ማለት እንግዲህ ከዛ ውስጥ አንዱ እብድ ያለመሆን ማለት ነው። ምን ወስደው እሱን ነው መሰል እንግዲህ ሌሎችንም አቅል የሚያስወግዱ ነገሮች አሉ። ምናልባት የእስካሩን ጉዳይ እንተውና እነዚህ አቅል የሚያስወግዱ ነገሮች እነዛ ነው። ሌላኛው ደግሞ ቡሉግ መሆን አለበት። ሌላኛው ቀስድ የሚባል ነገር መገኘት አለበት። ለምሳሌ ረስቶ ተሳስቶ ወይም ደግሞ በእንቅልፍ ልቡ ሊሆን ይችላል። ይሄም ሳያስበው ነው። ሩፊዕ አልቀለሙ አን ሰላስ የሚለውን ሐዲስ ይመስል በእነዚህ ሰዓት ላይ ቢናገረው እንትን አይልም። ሌላው ደግሞ ቅድም እንዳነሱት እክትያር ግድ ነው። እንኳን አይደለም ፍርድ ቤት ሄዳ ፈትቼሻለሁ ብሎ ጽፎ ሰጥቷት አይደለም እናስራሃለን ታልፈታህ ቢሉት እንኳን ምናልባት ሸሪዓ ፍርድ ቤት ላይ ራሱን የቻለ ህግ አለው። እናስራሃለን ብለው ወይም ሌላ ገላሃለሁ ፍታ ወይም ደግሞ እሷም አንዳንድ ጊዜ እንዲህ አይነት ነገር አለ። እኔ እዛ ጭፍራ ያጋጠመኝ ነገር አለ። ጥልቆውን ይዛ ድንገት በዘረጋ በሰዓት ትፈታ እንደፍታ ለዛ ቅንጭል ነው ምላለች። ሱብሃንአላህ ራሴ ነገር ላለው ገመዳ አንጠልጥላ ሱብሃንአላህ እንዲህ አይነት ግዴታ ውስጥ የገባም ልክ አይወርቅምና ምርጫ መኖር አለበትና አይቆጠርም ነው። ይሄ ነው። ሌላው ስርዓቱ መጠበቅ አለበት። በደጋግም በጣም ሀገራችን ላይ እየጠፋ ያለው ነገር ደጋግም ያስተዋስ ሼክ ያስተዋስ የምፈልገው ምንድነው በተቆጣ ጊዜ ሰው መፍታት የለበትም። ምን ላይ ነው ያለችው ማለት አለበት። በቃ ተተቆጣ ፈትችሻለሁ። ጧሃራ ናት፣ ሀይድ ናት፣ ንፋስ ላይ ናት፣ እርጉዝ ነፍሰ ጡር ናት፣ የሚያውቀው ነገር የለም። ስለዚህ ጧሃራ ሆና ያልተገናኘባት ፍች ላይ መሆን አለበት። ይሄም ደግሞ ሌላ ጥቅም አለው። ተቆጥተህ ነበር አይደለ? አሁን ሀይድ ናት እስከምትጠራ ልጠብቅ ስትል ያኔ ትበርድ ያለህ አንተም እሷም ትበርድ ይሆናል። ናፍቃህ ከርማለህ አብራችሁ መተኛት ይፈጠራል። ነቲንካው እንደተባለው ያው ሰላም ይወርዳል ማለት ነው። ለዚህም ጥቅም አለው ነው የምለው እኔ። ላኪን ግን ይሄ ብቻ ሳይሆን በሸሪዓው የተከለከለ የተወገዘ ሐራም ነው። መመለስ አለበት አልጨረሰው እዚህ ላይ ፈትችሻለሁ ቢላት ሀይድ ላይ ወይ ተገናኝባት ጡር ላይ መመለስ ሙርሁ ፈሊራጂሃ ነብዩ ሰለላሁ ዐለይሂ ወሰለም ለዑመር ለአብዱላህ ብን ዑመር ለአባትየው እዘዘው ይመልስ ብለዋል ነብዩ ዐለይሂ ሰላቱ ወሰላምና በተጨማሪ ይሄ ላትخرجون ቢዩቲህነ ይሄም በጣም የጠፋ ነው እኛ ሀገር ላይ ተተፈታች አትቀመጥም እሱም አያስቀምጣትም። ይሄንንም ጥንቃቄ እናርግ። አንዴ ሁለተኛ የተፈታይ ተሆነች አንድ ሴት ተቤቷ መውጣት የለባትም ማስወጣት የለበትም። አላህ ነው ያለው ወላ تخرجون ወላ يخرجن እነሱም እንዲያወጡ እናንተም እንዲያታስወጡ ብሏል አላህ Subhanahu Wa Ta'ala። እዛ ቤት ውስጥ በምትቆይበት ጊዜ ሁለቱ መካከል ላይ የሚፈጠር የሆነ ተሰሰል ለአላህ يحدث بعد ذلك امر الله ሐኪም የሆነ ጌታ እኮ ነው። ከወጣች ግን አካል ሲርቅ ልብም ይርቃል። ሼኽና አልፋضل ከፍቺ በኋላ የሚፈጠሩ ሳይታሰብ ፍቺ ውስጥ ይገባና ከዛ በኋላ የሚፈጠሩ ውጥረቶች አሉ። ለዚያ እስላም ያስቀመጠው መፍትሄ ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ይሄ ችግሩን እናውራ ካለ ይሄ አዲስ ሌላ ሐልቃ ያስፈልገዋል። ግን እንዲያው ዋናው ማንሳት የሚያስፈልገው ይሄ በዓለም ላይ ያለው ውጥንቅጡ የቤተሰብ ይሄ የዋዘዘ በሱስ የተመረዘ ትውልድ የተፈጠረው ዋናው ከዚህ ከፍች ስርዓት አልበኝነት ፍች የመጣ ነው።
ይህንን ሙዓለጃ ለማድረግ ሶስት ነገሮችን ማድረግ ይጠቅማል ብዬ አስባለሁ። አንደኛ ትዳር ላይ ያለን ሰዎች ትዳር ከመግባታችን በፊት ያለን ሰዎችም ካለን ሁላችንም ቢሆን ብለን የምንጠብቀውን ነገር መጠንቀቅ ያስፈልጋል። ፍቺ እንዳይመጣ በተቻለ ያህል መጣር ያስፈልጋል። አኺሩ ደዋኢል ከይ ነው። የመጨረሻው መቼስ አማራጭ ሲመጣ ሲጠፋ ፍቺ ይፈታ ከተባለ እንኳን ለፍቺ መወያየት ራሱ ያስፈልጋል። አሁን ለመኖር አይደል ተወያዩ የምንለው ለመኖር አልተቻለም። ከዚያ በኋላ ለፍቺስ ከፍቺ በኋላ እንዴት ነው የምንኖረው? አንቺ እንዴት ነው የምኖሪው? እኔ እንዴት ነው የምኖረው? ልጆች እንዴት ነው የሚኖሩት? ተብሎ መወያየት ይለመድ። ባልና ሚስት ማለት ጠላት አይደለም። በቃ በፍቅር ነበር ሲነፍሱ የነበሩት፣ አልተሳካም፣ ወደ ጠብ ተቀይሯል። ጠቡን ግን በተለይ የወለዱ እንትኖች ተፋቾች ያልወለዱትም ችግር ይገባሉ። ምን ይላሉ የሀገራችን ሰዎች? ትዳር ያላት ሴት 10 ቤት ነው ተከፍቶ የሚታያት ይላሉ። ሁሉም የእሷ ቤት ነው ይመስላል። ያደነቃት ይሄኛው ባጌጣት፣ ይሄኛው ባሳመራት፣ ይሄኛው ባስደሰታት፣ የአምራው ባይኑ የጠቀሳት ሁሉ በሙሉ የእሷ ትዳር ነገ የሚመጣ እዳዋን የሚጠብቅ ይመስላታል። እዳዋን ስጨርስ አንድ ነው የሚቀረው አሉ። አንዱም አይመጣም፣ አለቀ። እዳዋን እየጠበቀች ይመለሳል ብላ የምትጠብቀው ሰውየው ሲዘጋ ከዚያ በኋላ ለምን ተፈታች? ምን አርጋው? ይህን የመሰለ ባል፣ ይህን የመሰለ ትዳር እያሉ መከራ ያሳያሉ። ስለዚህ ለፍች መወያየት ይለመድ። አንዱ እሱ ነው። ሁለተኛ የሚጋቡ ሰዎች ለማጋባት የሚጨነቁ ቤተሰቦች ሲፋቱም ሊጨነቁ ይገባል። እንዳይፋቱ ቤተሰብ እጅ ይግባበት። መጨረሻ ለዚህ ነው እኮ አላህ ያዋቀረ ኮሚቴ ያዋቀረ ነው እኮ ምንለው እኛ። ለምን ቋንቋውን ጠላችሁብኝ? ኮሚቴ ተዋቅሯል እኮ በአላህ ወሐከመ ሚን አህሊሃ። ማንም ሰው መጥቶ እንዳይዘባርቅ አለ። ለነዚህ ትዳሮች ይጨነቅ የነበረው ቤተሰብ ሲፈርስም ዝም ብሎ ማየት የለበትም። ሶስተኛ ላተንሰውል ፈድለ በይነኩም። እንዴ ለምንድን ነው አሁን ፍርድ ቤት ደብዳቤ ተይዞ ልክ ጠላት ተደርጎ የሚወራው? የፈለገ ነገር ይሁን ይቺ ልጅ እኮ ከ190% ያ ጥሩ የመረጠበት እኮ ባህሪ ያላት 10ን አልችል ብሎ ነው የፈታት። ያን እንዴት ይረሳል? እሷስ እንዴት ትረሳለች? ልጁ ተወልዶ። ለዚህ ነው እኮ ልጆቿን ይዛ ፍርድ ቤት ሄዳ ታስመሰክራለች በሱ ላይ። እነዚህ ሶስቱ ነገሮች መስተካከል ከቻሉ ፍቹ አይደረግ አንልም። ፍቹ መደረጉ መፍትሄ ነው። በነገራችን ላይ ፍቺን መቃወም ስህተት ነው። እንዴ በድንገት እኮ የምትገባ ሴት አለች። ለትዳር አይደለም ለጉርብትና የማትፈለግ ሴት በሆነ አጋጣሚ ትገባለች። ወከዛ አልወንድ ወንዱ ደግሞ ተውሶ መጥቶ መኪና ተውሶ መጥቶ መኪና ላይ ብሎ ቁልፍ እየወዘወዘ ሱፍ ተውሶ መጥቶ ለብሶ ከገባ በኋላ የጓደኛ የነበሩ ነው የሚመልሰዋል። እኒህ ሰዎች ፍች የለም ቢባሉ ኑሮ እስር ቤት ችግር ነበር። ጀዛከላህ ኸይር። የተከበራችሁ የፕሮግራማችን ተከታታዮች እስላም መፍትሄ ያላበጀለት ነገር የለም። ለትዳር መስፈርት እንዳስቀመጠው ሁላ ለፍቺም መስፈርት አስቀምጧል። ትዳርን እንደ ጥቅም አድርጎ እንደገለጸ ሁላ ፍቺንም የመጨረሻው አጋጣሚ ወይንም አማራጭ ከሆነ ጥቅም አድርጎም ገልጾታል። የእስላም ሙሉነት ማሳያው ይሄ ነው። መጨረሻ ላይ ግን ለመፋታት ያሰባችሁ አካላት ሁላ ከመፋታት አላህ ይጠብቃችሁና ያለፈውን መልካም ነገር ሁላ አትርሱት። እዛ ላይ ተመስርታችሁ አውሩ ነው ያሉት ሼህ። ተከብራችሁ ፕሮግራማችን ተከታታዮች የዛሬው ፕሮግራም እዚህ ላይ ያበቃል። በሚቀጥለው ፕሮግራም እስክንገናኝ አላህ ይጠብቃችሁ፣ አላህ ይጠብቀን። ሰላም አለይኩም ወራህመቱላሂ ወበረካቱሁ። بخليل فلق يا توحيد وراش የኢማን ትውልድ ለኢስላም ደራሽ በሪሳላ ፋና ጸድተን ለመዳን ደምቀን ያበብን በቁርአን ኪዳን በጠራው መንገድ ባንዱ ጎዳና በኸሊል ፍኖት በማረው ዳና